ዳግሜ አንድ ቀለል ያለ ጥያቄ ነበረኝ ላንተ። እሺ አንተ እህትህን ማግባት ትችላለህ? አንችልም። ለምን? ለምን ማን ይከለክላል አንተ እህትህን እንዳታገባት? በመጽሐፍት ላይ እኮ የኛ ይኸውልህ የምንተዳደርበት የራሳችን መጽሐፍቶች አሉ። ገብቷላ? ከመጽሐፍ ማለት ስለዚህ እነሱ የሚያብራሯቸው መጽሐፍቶች አሉ። ስለዚህ መጽሐፍ ቅዱስ ግን አይከለክልም። መጽሐፍ ቅዱስ ግን አይከለክልም ማለት ነው። መጽሐፍ ቅዱስም ኢንዳይሬክትሊ ይከለክላል። እስኪ የቱ ጋር ይከለክላል? አዲስ ኪዳን የቱ ጋር ነው እህትህን እንዳታገባ የሚከለክል? ለምሳሌ አሁን እንደው እንደመነሻ ብሉይ ኪዳን 81ዱን መጽሐፍ ነው ኦርቶዶክስ የምንቀበለው። ኩፋሌ የዘፍጥረት ሌላ የተከፈለ መጽሐፍ ነው ጁብሊን የሚባለው። አሁን እዛ ላይ አዳምን እንኳን ብታየው እሺ እህትና አይደለም ምንም አማራጭ በሌለበት ጊዜ እንኳን አቃይሮ ነው ያጋባቸው። ለዛ ነው ቃየልም አቤል ላይ የቀናበት። ይሄ ራሱ እንደማይሳል ገባረን ማስረጃ ነው። አገባኝ። አሁን ካንተ ሰርኩ ምንድነው መሰለህ አህመድ እየሰማ ነው። ማየር ላግዛው ዘሌዋውያን ላይ የእህትን ኃፍረተ ሥጋ አትክፈት ይላል። በቃ ቀረጽ አቡኪ አትናገር ዝም በል ሚጣል እንደዛ ነው። ዝም ብለህ ስታስጨንቀው ሰጣለህ። እሺ ሚጣል እኔ እሱን ነው ማስረጃ የጠየቅኩት። ኦኬ ዳግሞ ይቀጥልሽ እኮ የለም እህቱን ያገባ ወንድ በመጽሐፍ አለ የለም እኮ አይደለም ያልኩህ። ማግባት ይቻላል ወይስ አይቻልም ነው ያልኩህ። ማግባት አይቻልም እኮ ማስረጃ ዘሌዋውያን ማስረጃ ይሆናል አይደለም። ይኸውልህ ቅድም ነገርኩህ እኮ ከአዳም ጀምሮ ዘሌዋውያን ማስረጃ ይሆናል። ዘር ያራቁ ይጋቡ ነበር። ጥያቄ ነው። ዘሌዋውያን ላይ የእህትን ኃፍረተ ሥጋ አትንካ የሚለው ማስረጃ ይሆናል? ሊሆን እሱ አይሆንም። ለምን ማስረጃ ይሆናል? ኦኬ ስለዚህ በቃ በአዲስ ኪዳን ላይ ምንም ማስረጃ የለም። እዚህ ጋር ያላችሁ ክርስቲያኖች ካላችሁ እህት ማግባት ይቻላል፣ ሴቶችም ካላችሁ ወንድማችሁ ማግባት ትችላላችሁ ማለት ነው እንደ መጽሐፍ ቅዱስ። ምክንያቱም አንድም የአዲስ ኪዳን ሕግ አንድ ወንድ እህቱን እንዳያገባ አይከለክልም። በአዲስ ኪዳን እናመሰግናለን ደግሞ ቅዱስ ጳውሎስ እንደተናገረ ሕግን ስመጣ አደነግግላችኋለሁ። አንድም ሕግ በአዲስ ኪዳን አልተነገረም እንኳን ስለ ጋብቻ አይደለም ማለት ነው። ስለዚህ ልክ ነው ማለት ነው። እንደ አዲስ ኪዳን ሰዎች ልክ ናቸው የፈለጉት። ቤተክርስቲያናችን ሕግ ፍትሐ ነገሥት ይባላል። የኔ ወንድም ፍትህ የኢትዮጵያ ሕገ መንግስት ነው። እናንተ ናችሁ ሕግ ያወጣችሁት። ፍትሐ ነገሥት ነው። ፍትሐ ነገሥት ደግሞ ድራይቭ የሆነው መጽሐፍ ቅዱስ። ከፍትሐ ነገሥት በፊት የነበሩትስ ማይሮ ቆይ ፍትሐ ነገሥት ከመቀነኑ በፊት የነበሩትስ ይጋቡ ነበር? አይጋቡም። ለምን? በቃ መጽሐፍ ነገርኩ እኮ መጽሐፍ ይተረጎማል፣ አንድምታ አለው። በዛ አንድምታ ላይ መጽሐፍ ዳይሬክትሊ ገብቷላ የደረገው ይተነተናል። ያ አንድምታ የቱ ጋር ነው መንፈስ ተመርተው በዚህ ነው ብለው አስቀምጠዋል። ሕግ ማይር እንደውም ትቼዋለሁ፣ ይመቻል። የአዳም ልጆች እርስ በርስ ተጋብተዋል። እነሱ ተጋብተው መቼስ እግዚአብሔር ጸጥ አላላቸውም። እነሱም አራርቆ ነው ያጋባቸው። አራርቆም አፈራርቆም ይሁን ያው ወንድምና እህት ነው የተጋቡት። መንታ አልሆኑም እንጂ አማራጭ የለማ እኮ። አማራጭ ሲኖር አታግቡ የሚለው የቱ ጋር ነው? ጥቅስ ስጠን። የዘፍጥረት ላይ ይኸውልህ ሁለት ብቻ ሰዎች ነው የተፈጠሩት፣ የዛን ሰዓት ይዋለዳሉ። ከዛ ግን እያራረቀ ያጋባቸው ያ ሕግ ሆኖ ቀጠለ። ገባ አይደለ? የተጻፈ ሕግ ብቻ አይደለም ሃይማኖት የሚመራው ትውፊትም ይባላል። ቤተክርስቲያን በዶግማ በትውፊትና በቀኖና ነው የምትመራው የሚባል ከሰማ እስቲ የቱ ጋር ነው ትውፊት የመጣው? የቱ ጋር ነው በትውፊት የመጣው? ከአዳም ጀምሮ ነው። ትውፊት ማለት መቀባበል ማለት ነው እኮ። የቱ ጋር ነው እስቲ የትኛው ትውፊት ነው እስቲ እንደዛ የሚል ትውፊት እስቲ አባ ከአዳም በቃ የሰው ልጅ ከተፈጠረ ጀምሮ ትውፊት አለ። ትውፊት ማለት መቀባበል ማለት ነው። አውፈ ተቀበለ ማለት ነው እኮ። የቱ ጋር ነው ያለው? እስቲ አንድ እስቲ ትውፊቱ ለምሳሌ ትውፊት የሚባለው ነገር ንግግር ነው መቼ ስነቃል እስቲ እንዲህ የሚል ትውፊት በለ። ትውፊት ማለት አንተን ላርመው ስነ ቃል ብቻ ሳይሆን መጽሐፍ ቅዱስ ራሱ እዚህ ደረሰው በማቀባበል ነው። በዚህ ሚዳስም ሊሆን ይችላል። አባት ለልጁ የሚያቀብለው ነገር ማለት ነው። የለም እኛ በወሬ እኮ አይደለም እኮ። አንዴ ትልቁ ላይ አድርጉ እንዴ! ምን ሆናችሁ? አዲስ ነው መሰለኝ ለዚህ አታውቅም። ትውፊት የቃሉን ትርጉም ወቅ መጀመሪያ አንድን ቃል ከስር ከመሰረቱ ማወቅ አለብህ። መጽሐፍ ከመደርደር በፊት ያቀበለ ማለት ቆይ ትልቁ ላይ አድርጉኝ። እኔ እኮ ወላሂ በጣም ይሄንን መጽሐፍ ታውቀዋለህ? ቅዱስ ትውፊት መጽሐፉን አላውቀውም።
ይኸው ሲቀባበሉ አያጅ በእጃቸው ያ ማለት ነው የስዕል መግለጫው ላይ እንዳየው ማለት ነው። አዎ ቆይ ላሳየህ እኮ። እሺ ትውፊት በመሰረቱ ማስረጃን ከማምጣት በፊት ትውፊት የሚባለው ነገር ስንት ነገርን ያቅፋል በውስጡ? ትውፊት ማለት የሚቀበል ነገር ነው። በቃል የሚነገር በሚዳሰስ ነገሮችን በሙሉ ያጠቃለለ አይደል? የምታቀበለው ነገር። አዎ በጣም ጥሩ። ትውፊት የሚባለው ነገር ከአንድ ህዝብ ወደ አንድ ህዝብ የሚሄድ ነው አይደል? አዎ። በምንና በምን? በቃል ሊሆን ይችላል ወይ ደግሞ አባት ሊሆን ይችላል አይደል? የሚያቀብለው ሁለት ፖሲቢሊቲ በቃልና በጽሁፍ ነው አይደል? በጽሁፍ ብቻ ስለሆነ አይደለም። ማንኛውም ለልጅ የሚወረስ ነገር የምታቀበለው ነገር ነው እኮ። ከቃልና ከጽሁፍ ውጪ ትውፊት የሚባል ነገር አለ? አዎ ለልጁ አባት ካወረሰው አውፌው አቀበለው እኮ። በምንድን ነው የሚያወርሰው? ወይ በቃል ወይ በጽሁፍ ነው አይደል? ሊያቀብለው ይችላል። ቤተክርስቲያን ሊሆን ይችላል። ልጁ አስቀጥል የኔን ታሪክ አስቀጥል ብሎ እርሻ መሬቱንም በቃል ነው ወይስ በጽሁፍ ነው? ርስት ከሆነ ርስት በቃል ነው ወይስ በጽሁፍ ነው? በቃልም በጽሁፍም እኮ ከሁለት አንዱ አይደል? ከሁለት ውጪ የለም አለ አልኩ እኮ። ርስትንም ልታቀብለው ትችላለህ። እሺ በጣም ጥሩ። እስቲ አንተ በርስት ወይ ችግር የለውም። ምን አይነት ሰው ነው ዛሬ ገጠመን? ወይ በርስት ወይ በቃል ወይ በጽሁፍ እህት አታግቡ የሚል እስቲ አንድ አምጣ እስቲ። በቃ ሌላ ጊዜ የለም። ቀለል አድርጋ አዘጋውም እንደ የለም ብትለኝ እኮ እስካሁን ትቼ ነበር። በቃ ቀጥሉ። ማይር ያነሳችሁት ግን ጥያቄ አለኝ። አንድ ክርስቲያን እፈልጋለሁ እኔ። ሃኒ ነው የምጠይቃት። ሃኒ ክርስቲያን ናት አይደል? ሃኒ የኛ ነች። ተዋት። ሃኒ ስለ እስልምና ሴት ልጅ በእስልምና ማወቅ ትፈልጋለች። መጨረሻ ላይ በደንብ አድርጋ ዳግም ልጠይቅ። ቀጥለሽ ዳግም ልጠይቅ። ዳግም ጸጉርህን ለምንድን ነው አንተ ማሸፈን? ወንድ ልጅ ክብሩ ነውና ጸጉሩን አይሸፍን ይላል መጽሐፍ። ሴት ልጅ ለምንድን ነው የምትሸፍነው? ሴት ልጅ ቆንጆ ስለሆነች ወንድ ልጅን ስለምትስብ፣ ወንድ ልጅ ደግሞ ደካማ ስለሆነ ስለሚሳሳት ወደ ዝሙት እንዳይሄድ እንደዛ። አዎ መጽሐፍ ቅዱስ ግን ምን እንደሚል እንደሆነ ታውቃለህ? ወንድ የሚሸፍነው ያ በአምላክ መልክ ስለተፈጠረ ወይም ደግሞ የአምላክ ክብርና መልክ ስለሆነ ነው። ሴት ልጅ ደግሞ የተናቀች ስለሆነች ነው። በተቃራኒ አምጣልኝ ማስረጃ። የተናቀች ሚል የለም። አንደኛ ቆሮንቶስ ምዕራፍ 11